ፊቴ ላይ ደፍቆ ሞተ፣ ሶፋ ላይ ቁጭ ብሎ። በቃ እግዚአብሔር ይስጥሽ። እኔም እንግዲህ ሼር ያደረጉልኝ ይሄንን ነው። ቁጭ ብዬ ነው የሰማሁት እስከ መጨረሻው። ማለት ከዛ በፊት ብዙ አውርታለች፣ ግን ያንን ብዙ ማውራቷን ብዙም አስፈላጊ አይደለም ነው ብዬ ስላሰብኩ ነው። ገባሽ? ሶፋ ላይ ቁጭ ብሎ እኔ ምግብ እየሰራሁኝ አረፋ ደፍቆ ድንገት ሞተብኝ። እውነትም ግራ ያጋባል። በቃ እንደዛ ስትል እንዲያውም እንደዛ ስትል ቪዲዮ አላበራችም። በኋላ ነው ያበራችው። የብሩ ሰዓት ማለት ነው። የብሩ ሰዓት ነው ቪዲዮ ያበራችው። ኦኬ ትክክል ነሽ። አየሽ፣ እኔ ስለሰማሁት ነው እኮ ቁጭ ብዬ። ማለት ብዙ ስለ ችግሮቿ ምናምን አውርታለች፣ ግን ቁጭ ብዬ ሶፋ ላይ እያየሁት እኔ ምግብ እየሰራሁ ደህና ነኝ እኮ አሁን ማናቴ ምናምን እያለኝ እንደ ድንገት አረፋ ደፍቆ ሞተብኝ። እንዲሁም ሶፋ ላይ ቁጭ ብሎ ሶፋ ላይ ቁጭ ብዬ ማለት። ሰላም፣ እንዴት ዋልሽ ማርቲ? እንዴት ነሽ? እሺ ቀጥይ ማሪ። ሰላም እኖንሽ እንዴት ዋልሽ? ኔትወርክ መሰለኝ አይደለም። ኔትወርክ እሷ ልትል የፈለገችው አሁን አይሰማም? ይሰማል አሁን። እሺ ይኸውልሽ፣ እኔ እናትየው ሀና ነው ስሟ፣ በደንብ ነው የማውቃት። ልጅየው ደግሞ ፍቅር ሲሳይ ነው የሚባለው። አሁን ሰው እያወራ ያለው እጄ ላይ አሁን እዚህ ጋር ናሆም ብለውናል። ሴቷን አይተሻታል? ናሆም ስትለን ሰምታችኋል አይደለም? ሰምታችኋል? ግራ ገባን እኮ። እስቲ አስጨርሻት። ግራ ገባን እውነት። እሺ አይ ስሙን ያዙት፣ እችንም ነጥብ ያዙ ብዬ ነው። ናሆም ብላናለች አሁን አንዷ ገብታ። ቅድማው እሺ ቀጥይ ማሪ። አንቺ ናሆም ታላቅ ወንድሙ ነው። እኔ ጎረቤት ነኝ። ናሆም ታላቅ ወንድሙ ነው። የሞተው ፍቅር ሲሳይ ነው። እሺ ምግብ እየሰራው ያለችው እሷ ሳይሆን የሰራችው ምግብ እዛ ኪፒ የሚባል ጓደኛ አለው አብሮ ከፍቅር ጋር አብሮ የሄደ እሱ ምግብ እየሰራውለት ነው፣ ስጋ እየከተፍኩለት ነው፣ ደህና ይሆናል እሺ ብሎ በቪዲዮ ኮል ነው እሷ ስታወራው የነበረው። በቪዲዮ ኮል እያወራችሁ ነው አረፋ ደፍቆ ፍቅር የሞተው። እኔ ጎረቤቷ ነኝ። ከፈለግሽ አንቺ እውነቱን አጣራለሁ እያልሽ ከሆነ እኔ ስልኬንም ጽፍልሻለሁ፣ ቤቷ ወስድሻለሁ፣ መተሽ ማየት ትቻለሽ። የእውነት አንቺ እያጣራሁ ነው፣ ለእውነት ነው እየሰራው ካልሽ ይኸው እውነት እግዚአብሔር ምስክሬ ነው። መተሽ ልጁ የሚሰራበት ጋራጅ ከቤቴ ፊት ለፊት ነው። እኔ ጎላ ሚካኤል ነው ሰፈሬ፣ ጎረቤቴ ነች። እውነት ልጅቷ ሀና ትባላለች። ምን አይነት ቆንጆ እንደነበረች አሁን ብታያት መተሽ። ጎላ ሚካኤል ነች። እሺ ቅድም የት ነበር ያለን? ወረዳችሁ ስንት ነው? ጎላ ሚካኤል ነው ሰፈሯ፣ ወረዳ 7። ይኸውልሽ አሁን እኛን ሲሉን የነበረው ደግሞ አሁን እዚህ ገብተው ወረዳ 12 ነው ያለ። 33 ነበር ሲሉን የነበረው ተክለ ሃይማኖት ነው ያሉን። እውነት እኔ እግዚአብሔር ምስክሬ ነው አልኩሽ። ይኸውልሽ ቆይ አንቺ ልክ ልትሆኚ ትችያለሽ። ሞቶ እንኳን አንቺ ስንት አይነት ወሬ እንደተሰማ ስሙ ብቻ ወይ እየሰማችሁ፣ ለዛ ነው የምናደደው። አያችሁ አይደለም? እሺ ቀጥይ አንቺ። እኔ እየሰማው ነው፣ ቁጭ ብዬ እየሰማው ነው። አስገብኝ የምልሽ ለዛ ነው። በድሮ 33 ነው የሚባለው፣ አሁን ወረዳ 7 ጫካ ሰፈር መግቢያው ጋር ነው ቤቷ። ጎላ ሚካኤል ጫካ ሰፈር መተሽ እንኳን ቤቷ ብታዩ በድሮ 33 አሁን 07 ነው። ኦኬ ባሏ ራሱ ከሞተ ሲሳይ ነው ስሙ። 4 አመት ወይ 3 አመት ይሆነዋል። ፍቅርዬ ነበር እየሰራ ባሏ ከሞተ በኋላ ፍቅር ነበር የሞተው፣ ልጇ ነበር ጋራጅ። ይሄ አሁን ራሱ እኔ ከፈልሽ ቪዲዮ አብርቼ የሚሰራበትን ጋራጅ አሳይሻለሁ። እግዚአብሔር ምስክሬ ነው። ከእኔ ቤት ፊት ለፊት ነው ጋራጅ የሚሰራው የነበረው ፍቅር ማለት ነው። እሺ ከአቅሙ በላይ እኔ እንኳን በጣም መክሬዋለሁ። ከአቅሙ በላይ ሲሆን ነው ተነስቶ የሄደው። እሱ ነበር የሚያስተዳድራት። እሷ ዲስክ በሽተኛ ነች። እውነት እግዚአብሔር ምስክሬ ነው የምልሽ። እሺ መተሽ ብታያት ምን የመሰለሽ ልጅ ነበረች። አሁን ቀን በቀን በማልቀስ ፊቷ ራሱ ተበላሽቶ አሁን ዳጣ ምናምን እየሰራች ነው።
ጽዳት እንኳን በቅርቡ ጽዳት ስራ ጀምራ አሟት ነው የተወችው። አንድ ቀን እንኳን ሰርታ ማለት ነው። እግዚአብሔር ምስክሬ ነው የምልሽ። አንድ ቀን ሰርታው አቁማለች። ለእኔ በጣም ጎረቤቴ ነች። መተሽ ጎላ ሰፈር ሀና ብለሽ ብትጠይቂ፣ የፍቅር እናት ብለሽ ብትጠይቂ ሁሉም ይነግርሻል ምን አይነት ችግረኛ እንደሆነች። ግን አሁን ልጇም አልሞተም ተብሎ በልጇ ስም እየነገደች ነው ተብሎ አንቺ ልጅ አለኝ ያልሽው ስሜቱን አስቢው ማርቲ። እውነት እግዚአብሔር ምስክሬ ነው። መተሽ እያት። እሺ እኔ የምልሽ ቆይ አያታለሁ መጥቼ ይሄ ምንድነው እሷ ሶፋ ላይ ቁጭ ብዬ ሶፋ ላይ እያየሁት ነው አረፋ ደፍቆ ሞት ያለችው። ቪዲዮ ኮል ነው እግዚአብሔር ምስክሬ፣ ቪዲዮ ኮል ነው። ደህና ይሆናል አሁን ብሎ ኬፒ የሚባል ጓደኛ ያለው አብሮት እዛ ሊቢያ ያለ እሱ ስጋ እየከተፈለት ምናምን ቪዲዮ ኮል ይኸው ስጋ እየሰራውለት ነው አሁን ደህና ይሆናል ሲላት፣ እሺ አንዴ ፍቅርዬን አሳየኝ አለችው። ከዛ ቪዲዮ ኮል እናቴ አላት። ከዛ እጅሽ ላይ መቀመጥ እኮ ናፈቀኝ እንድታቅፊኝ ፈለግኩ ስትል እያስተካከልኩልህ ነው እዚህ መጥቼ አሳክመሃለው ነው ያለችው እንጂ እዚህ መጥቶ አልታከመም ምንም አላለም። ብር እየተሰበሰበለት ነበር። ይሄ ትኬት እየተሸጠ ብር ተሰብስቦለት በቃ እዚህ መጥቶ ይታከም ተብሎ ነበር። እሺ እምልሽ ቆይ ምን ሆኖ ነው የታመመው? ታሞ ነው? አው እዛ በጣም ታሞ ነው። አሁን አንቺ ከጀርባሽ ያረግሽው ፎቶ ማለት ነው አሁን ስልኳ ላይ ምናልባት ሊኖር ይችላል እንደዛ አጽም ሆኖ ማለት ነው። ቲክቶክ ላይ እኔ ሼር አደርግልሻለሁ። ተፖስቶ የነበረው ቪዲዮ እንደዚህ በዊልቸር እየገፉት በቃ እሱ አይመስልም። ይሄ ከኋላሽ ያለው ፍቅር ገና የ17 ዓመት ልጅ ነው። የ17 የ16 ዓመት ልጅ ነው። እዛ ጋር ግን በዊልቸር ይዘው ሲገፉ መቆም አቅቶት እግሩ እየተንቀጠቀጠ እውነት ቪዲዮ ተፖስቶ እዛ ሊቢያ። እኔ አንድ ነገር ልንገርሽ እሺ በቃ አሁን ለምን መሰለሽ ምን አለች መሰለሽ እኛ ቤት ገባችና ልጄ ሊቢያ ላይ ታገተብኝ ብር አምጪ ተባልኩኝ። 1 ሚሊዮን ብር አምጪ ተባልኩኝ። 1 ሚሊዮን ብር የለኝም። ስለሌለኝ እርዳታ ለምኜ በቲክቶክ እርዳታ ለምኜ 900 ሺህ ብር ላኩኝ። ከዛ 900 ሺህ ብሩ ከላኩኝ በኋላ ልጅሽ ሞታ አሉኝ። እኛ ቪዲዮ አለን። ለዛ ነው እኔ መረጃ አለኝ አልኩት። አንቺ ደግሞ ልክ ነሽ ብላ ሊሆን ይችላል። ግን አሁን ልጅ አልሞተም። ልንገርሽ መቼም ሚዲያ ያዘው ነገር አይለቅም። ስለዚህ እኔ ያው መረጃ አለኝ ብዬ የምከራከረው እሷ ራሷ በቪዲዮ ውጪ ስንላት በቪዲዮ ወጣች። ከዛ በቃ 100 ብር ቻሌንጅ እንስራላት አልንና ብቻ 100 ብር ቻሌንጅ ተሰራ። ስንትም እንደሆነ አላውቅም እኔ እዚሁ ነው የሰሩላት በራሷ አካውንት። አሁን ከ2 ወር በኋላ ድጋሜ ተመልሳ መጣችና ሀቢባ ቤት ደግሞ ልጄን አስታምሜው ስትል ሰማኋት። እኔ በቪዲዮ የላከችው አሁን የላኩልኝ እዛ እያለ ብር ትልክለት ነበር። በቃ የሆነ ወተት ነው የሚጠጣው ምን እንደታመመን እንጃ ወባ ይሁን የሆነ ነገር ይሁን ብቻ የወተት መግዣ እያሉ የስጋ መግዣ እያሉ በቃ እዛ ትልክ ነበር እና በጣም ይሄ በካርዱ ብር ተሰብስበው በቃ እዚህ መጥቶ ይታከም። አብረው 2 ጓደኛሞች ነው የሄዱት። ፍቅርና በአምላክ ይባላሉ። በአምላክ ቀድሞት ሞተ። ከፍቅር ጋር አብሮት የሄደው ማለት ነው። የጎረቤቷ ልጅ ነው። አብረው ፍቅርና በአምላክ አብረው ሄዱ። በአምላክ ቀድሞት ሞተ። በአምላክ በሞተ በ3ኛ ወር ወይ በ4ኛ ወር ነው ፍቅር የሞተው። ይኸውልሽ እኔ እሷ ማለት ነው እኛ ቤት ገብታ እንደዚህ ካላለች ሊቢያ ላይ ብር ልኬለት ታግቶብኝ በዛው ገደሉት። ብሩንም 900 ሺህ ብሩንም ልኬ እንደውም ማታ ከኛ ግሩፖች ጋር አውጥተን ስናየው ነበር። ይሄ ያለችውን ሁሉ እጅ ሴትዮ እንደዚህ ብላን ነበር። ይሄ እንደዚህ አይደል ይሄ መረጃ አይሆንም እያልን አውጥተን ነበር። እሷ ይሄንን አላልኩም አንቺ ቤት ገብቼ ካለች እኔ ከሳታለሁ እናንተ ፊት ቪዲዮን አወጣለሁ። እሷ ካለች አላልኩም ይሄንን አንቺ ቤት ካለች አውጥቼ እናንተ ፊት ከሳታለሁ። ልትልቁሳውን ማውራት ራሱ አትችልም። ገባሽ? ገና ሰላም እንኳን ስታያት በቃ እንትን ነች። እንዴት ነው በጣም ድክም ብሏታል ወላሂ በማለት። ከዛ ደግሞ ልንገርሽ ሀቢባ ቤት ገብታ ደግሞ እንደዚህ አለች። ሀቢባ ቤትም እኔ ሲጀመር ቲክቶክ ላይ ከዘጋው ወጣው ነው ዘጋው ነው የሆነ ነገር እንኳን ሲኖር እችን ልጅ አይተሻታል እስቲ አጣሪ ብለው ነው የሚልኩልኝ። ከዛ አጣራለሁ እንጂ እኔ እንደዚህ ዞሬ እንኳን እንደዚህ አይቻል አቅም እግዚአብሔር ምስክሬን ነው የምልሽ። ስለዚህ ላኩልኝ እሷ እቺ አንቺ ቤት አይደል ነበረችው እርዳታ ተሰብስቦላት ነበር ብለው ሲልኩልኝ አየሁት። እንዴ አዎ አልኩኝና ቪዲዮን የእሷን ቪዲዮ አወጣ ነው ፈልገን። ወር ሆኖታል እዚህ ቤት ከመጣች 1 ወር ሆኖታል። በ29 ነው ምናምን የመጣችው 1 ወር ሆኖታል። ኦልሬዲ 1 ቀን ነው የሚቀረው እና እሱን ቪዲዮ እና እሱን ስናየው እሷ ናት
ከዛ እንዴ እዚህ ጋ ያለችን ሌላ ነው፣ እዚህ ጋ ያለችው ሌላ ነው። ስለዚህ እችን ሴትዮ እናጣራ አልኩኝ። እሺ አንቺ ብትሆኚ ምን ትያለሽ? እች ሴትዮ እኔ ቤት ያለችው ሌላ ነው፣ ሀቢባ አንቺ ሌላ ነው። ቪዲዮ ሰራው ልጇ አልሞተም እኮ አየሽ። እኔ ምንድን ነው ያልኩት መሰለሽ? ሁለት አይነት ወሬ ከሆነች ካጭበረበረች ልጁ በህይወት አለ ማለት ነው፣ አልሞተም ማለት ነው። ስለዚህ ሴትዮዋ ትምጣ ብዬ ቪዲዮ ሰራው አይደለም። እኔ ምኑ ጋር ነው ስህተቴ? አሁን ስህተትሽ እዚህ ጋር ነው በይኝ እስኪ። እውነት ልጇ ሞቷል። ጥቁር ልብስ ራሱ አውልቃ አታውቅም። እውነት መተሽ ብታያት በጣም የምትባለው መታ ብታያት እስካሁን ጥቁር ልብስ አለውለቀም። ፊቷ እንዳለ ማዲያት በማዲያት ነው። ልብስ ታጥብ ነበር። ፊቷ የሚያሳዝነው እኮ ከባለፈው ደግሞ ቀዝ በማልቀስ ነው። ይኸውልሽ እሺ፣ ስለዚህ የውትም ግን ድንገት ስገባ ልጇ ሳይሞት በልጇ እየነገደች ምናምን ስትይ ሳየው ከኋላሽ ፍቅር ነው ያለው። ፍቅርን ደግሞ እኔ በጣም ማቆሶ ነው እንዴ ብዬ ነው አስገብኝ ያልኩሽ እንጂ ሀቢባ ጋር ያወራችሁንም ምኑንም አላየውም። ላይቭ ላይ የገባችሁ ስለዚህ ሀቢባ ቤት ያወራችሁ ሌላ፣ የአንቺን ባግራውንድ ሳየው ፍቅር ነው። ማርታ ቤት እኔ እንድትመጣ ብዬ ነው፣ እኔ ጋር እንድትመጣ ብዬ ነው፣ እንድጠይቃት ብዬ ነው። ይኸውልሽ እኔ ካጠፋው እኮ ማለት እኔ በጣም አሁን እየደወልኩላት ነበር፣ ስልኳ እምቢ ብሎኝ ነው። እየደወልኩላት ነበር፣ ስልኳ እምቢ ብሎኝ ነው። እኔ አንደኛ በይቅርታ ማምን ሰው ነኝ። ስልኳ እምቢ አለኝ። ይኸው እዚህ ከመደ እኔ በይቅርታ ማምን ሰው ነኝ። ጥፋተኛ ከሆንኩኝ አግኝቻት ነው በአካል ይቅርታ የምጠይቃትና የምክሳት በአካል ማለት ነው። እሷ እንደዚህ ካላለችኝ ወይ የወሬ መሳሳት ሊሆን ይችላል። እያየሁት ሞተብኝ ያለችው ወይ እናንተ በአካል ነው ብላችሁ አስባችሁት ከሆነ ይሄ የወሬ ያለ ይሆናል። እነሱ ደግሞ አላለችም ነው ይሸታል ፈላው ቡቡ አለኩ ቡቡ ይለት እስኪ እውነት ይውጣ። የሰማሁት በቃ እጄ ላይ ሞተብኝ ሶፋ ላይ ስትል ነው የሰማሁት። አይ ቪዲዮ ኮል እያወራችሁ ነው፣ ቪዲዮ ኮል እያወራችሁ ነው። አረፋ አይደፈም። ቪዲዮ ኮል ጭራሽ ቪዲዮ ኮል የሌላ ህዝብ በሙሉ ተባለ ያውቃል። ቪዲዮ ኮል አላለችም፣ ስም አልጠራችም እንዴ አልጠራችም። ቪዲዮ ኮል እጄ ላይ እኔ ምግብ እየሰራው እጄ ላይ አረፋ ደፍቆ ሞተ ሶፋ ላይ ቁጭ ብሎ ነው ያለችው። አዎ እንጂ ቪዲዮ አልጠራችም። ለሱ ጓደኞቹ ለሱ ጓደኞቹ ምግብ እየሰሩለት ነው። ምናልባት ተኝቶ ሶፋ ላይ እንደዚህ አስተኝተውት መሬት። አዎ እንደዛ ነው የሚሆነው እንጂ እግዚአብሔር ምስክሬን፣ እሱ እንደዚህ አስተኝተውት ዘርግተውት ጓደኞቹ አጠገብ መጨረሻው ሰምቻለሁ። ይኸውልሽ እንዴ አንቺ ለምን ቪዲዮውን ሄደሽ አታየውም? ሀቢባ ቤት የተለቀቀውን ቪዲዮ አታይም? አይተሻል? ሰምተሻል? እንደውም እንደዛ ስታወራ በቪዲዮ እሺ ገብቻ አይዋል ቁጭ ብዬ ሳዳምጣት አይሻልም? ከምትከራከሪ ለመሰለሽ አይተነዋል። እንደሱ አላለችም። እንደሱ ስላላለች እኮ ነው። ለሁሉም ሰው እንደዚህ በአካል እንኳን እንዴት ነው የሞተው ልጅሽ ብላይ ስጠይቀት የምታወራው ነገር ነው። አረፋ ሲደፍቅ እንደውም ስልኩ ከእጄ ወደቀብኝ፣ ፍቅር እያልኩ ስጠራ ጓደኛው እያስታመመው የነበረው ስልኩን ወስዶ ይዘጋዋል ነው የምትለው። እሷ እያየችው አረፋ ሲደፍቅባት ነው መሰለኝ ፍቅር ትለዋለች። ከዛ በቃ ተንቀጥቅጣ እጇ ከስልኩ ይወድቃል። ከዛም ጓደኛው ስልኩን አንስቶ ይዘጋውና ትንሽ ቆይቶ ሲደውል ስልክ አታነሳም። ጎረቤት አሉ ማባሪያውና እኔ የምልሽ ስሚኝ፣ መቼ ታመጫታለሽ? እኔ አሁንም ትንሽ ደቂቃ ጠብቂኝ፣ 5 ደቂቃ ጠብቂኝ። ቤቷ ሄጄ ካለች እዛው እሷ ጋር ሆኜ አስገባታለሁ በቪዲዮ። አሪፍ ሰምታችኋል። ይሄ ቃል ስለማይደገም ነው አሁን እየደወልኩላት እኔ ሚዲያ ፈልግ ስለማንሰጣለሁ ወይ ውዴ፣ ሚዲያን ጠንቅቄ ስለማውቀው ነው። አይደገምም። ሰምታችኋል። ነገ እናወራለን በዚህ ሰዓት። በቃ እኔ አመጣልሻለሁ፣ ችግር የለውም። እሺ ስልኳንም ልክልሻለሁ፣ ከፈለግሽ የኔንም ስልክ ልክልሻለሁ፣ መተሽ ማየት ትችያለሽ። እግዚአብሔር ምስክሬ። አሁን እንደ እናት ስታስቢው ልጅሽን ሞቶ ከዛ በውሸት ብር እየሰበሰበች ነው ምናምን አይነት በሷ አቅም ደግሞ እውነት በጣም ነው ይጨንቀኛል ትላለች። ራስሽን አጥፊ ይለኛል ትላለች። ከሰው ጋር ራሱ በቃ ከቤቷ ራሱ አትወጣም። ከስንት አንዴ ልብስ አጥባለች። ዲስክ መንሸራተት አለባት። ባሏ ከራሷ ሀዘን ጋር ተጨምሮ ከባድ ነው እንደዚህ ስትባል።
እውነት ሄለን እውነትሽን ነው። ማርያምን መተሽ ብታያት እግዚአብሔር ምስክሬ ሰው አይደለም በማያውቃት ሰው ራሱ አይቶ ምን አይነት ሰው እንደሆነች አሁን ይረዳል። እንኳን የሚያውቃት ጎላ ሚካኤል በዚህ ሀዘን ምክንያት ወይኔ እንዴት የምታምር ልጅ እንደነበረች አሁን ዝም ብለሽ ሄደሽ ቤቷ ብታያት ጥቁር እንደለበሰች የፍቅር ፎቶ ፊት ለፊት እንደዚህ ተቀምጧል። የሞተው ልጇ ወይ እያለቀሰች ነው ወይ ደግሞ ቆጥ አለ። ቆጥ ላይ ቁጭ ብላ ስታለቅስ በቃ ሰው ነው ጎትቶ ከቤቷ እንኳን ይዟት የሚወጣው። ነይ ውስጥ ከሰው ጋር ተቀላቀለ። እግዚአብሔር የምን ቆጥ ወይማ የምን ቆጥ ቤታቸው እንደዚህ አንድ ክፍል ላይ ትንሽ የቆጥ አለች ከላይ። እኛ ግን ያየነው እንደሱ አይደለም። በእናትሽ እኛ ያየነው ቤት እንደሱ አይደለም። ግን እኔ ያሳይሻለሁ። አሁን ሄጄ ቤቷን ያሳይሻለሁ። እኛ ያየነው ቤት ግን እንደሱ አይደለም። እኛ ያየነው ቤት ቆጥ ምናምን የለውም። በቪዲዮ ወጣ ቁጭ ብላን ያየነው። አዎ ልጆች እንደዚህ ይጫወታሉ። ቆጡን ካላሳየችሽ በምን ልታዩ ትችያለሽ? ይኸውልሽ ማርትዬ አሁን እኔ ተረድቻታለሁ። ቆጥ የምትልሽ አብዛኛው እዚህኛ ጋር የአዲስ አበባ ቤቶች እዛው ቤት ውስጥ ቆጥ አላቸው። ቆጥ አለው ራሱ እንጂ ከውጭ ቤቷ እንዲህ ገብተሽ ማለት ትንሽዬ በጣም ትንሽዬ ቲቪ ስታንድ አለቻት። ከዛም ቲቪው አለ በቃ ዞሮ ስለምታመጫት ችግር የለም። አመጣልሻለሁ። እውነት እግዚአብሔር ምስክሬን አመጣልሻለሁ። በቃሽ ነገሩና ነገሩን ፍቹ በዚሁ ከሄደ ጥሩ አይመጣም። ችግር የለውም። ፈቷል። አሁን ነው ወይስ ነገ ነው? በዚህ ሰዓት አምጫት በፈለግሽው ሰዓት ትመጣልሻለች። ጥያቄ ልጠይቃቸው። ይቅርታ ቅድም አሁን አላህ ምስክሬ ነው ስትይ ነበረ። አሁን ደግሞ እግዚአብሔር ምስክሬ ነው አልሽ። በሰላም ነው እናቱ? ተሳስተሻል ነው? ኧረ በእናትሽ ተይ። እሷን ላምጣት ነው ያልኩት። እስኪ እሷ ትምጣ። የኔ መሀል ላይ አላለችም። እሺ መቀበጣጠር ነው ያልሺው አንቺ መሰለኝ። በፍጹም አልቀባጠርኩም እኮ ይዣት ልምጣና ችግር የለውም። የኔ መሀላ ብዬም ከሆነ እንኳን አልኩ እሷን ይዣት ልምጣና የእሷ እውነት ይውጣ። እኔ እግዚአብሔርም አልኩ አላህም ካልኩ እንኳን አልኩ የእሷ እውነት ይውጣ። ስለ እኔ መሀላ እውነት ይውጣላት፣ እውነቱ ይውጣ። እኔ አላህ ምስክሬም አልኩ እግዚአብሔር ምስክሬም እንኳን አልኩ። አይመለከትሽም አንቺ በእኔ መሀላ የእሷ እውነት ይውጣ ነው ዋናው ጉዳዩ። ማርታ የእሷን እውነት ይውጣ እንድትረዳት ታርግ በቃ። ሌላ አዲስ አጀንዳ ለመፍጠር አትሞክሪ። ነገሮችን እንትን አደባብሽ ምን ትመስለን? ኦኬ ይዘሻት ነው ምንም ችግር የለውም። ማርቲዬ አንድ አምስት ደቂቃ ታሳውቅሻለሁ። ከሌለሽ ነገ እንድትገባ አደርጋለሁ። አንድ 5 ደቂቃ ጠብቂ። እሺ ኧረ ቱን ተቀመጪና ማርቲ ነገሩን ፍቹ። እሺ ተቸግረሽ መሄድ ነገር ፍቹ ለመስ እኔ ጎዳሁት። እኔ ነኝ የተቃጠልኩት። እኔ እግዚአብሔር ምስክሬ ነው። እንዴት እንዲያደርጋ ትለኛለች፣ አይታኛለች። በፊቴ ተቃጥለሻል፣ ይዛለ ተብለሽ ተቃጥለሻል። አንቺ እንዴት ይህንን አልሽኝ? ቆይ ሀና በማልቀስ አይደለም አዳምጪኝ። ቆይ እኔ አላለቅስም። መድሜ ልክ ማለቅሰው ገና ይኸውልሽ፣ አዳምጪኝ። ብዙ ሰው ልጅ ሞተውበታል። ብዙ 4 5 ልጅ የሞተበትም አለ። አንቺም እንግዲህ እግዚአብሔር የእሱ ካረገው ምንም አልቀሰሽ የምታመጪው ነገር የለም። ግን አዳምጪኝማ። አንቺ ምን አልሽን? እኛ ቤት ገብተሽ ምን አልሻል? እኛ ቤት ገብተሽ ሊቢያ ላይ ልጅ ሞተ አልሽ አይደለም? እርዳታ ሰብስቤ 900 ሺህ ብር ላኩኝና ብሩም ተበላ እዛው ልጄም እዛ ሞተብኝ ብለሻል። ከዛ ደግሞ ሀቢባ ሳይሆን አስወጥቼው ከፍዬ መጀመሪያ ካስወጣ በኋላ እንደገና አግቶ አሰቃይቶብኝ አውጥቶ ከጣለው በኋላ እኔ ተሯሩጬ ከዛ ቦታ ላይ ልጆች እዚህ አካባቢ ያሉ እነሱ አንስተውልኝ ልጄን እነሱ ጋር አስቀምጠውት በቃ የሆነ ሰዓት ላይ እንደዚህ አንቺ ጋር ጽፌ እንደገባሁት ልጄ እዛ እየተሰቃየ ሊሞት ነው። በጣም ታሟል። እንደዚህ ስጽፍ ለአንዱ ሞም የሚባል ቲክቶከር አለ፣ አሁንም ቦክሰኛ ማለት ነው። እሱ ጋር ስጽፍለት የሊቢያ ልጆች እዛ ላይ ስለነበሩ እነዚህ ልጆች ቤት ልጄ በጣም ደክሞን ያለው እባክህ ህፃን ልጅ ነው የ16 ዓመት ልጅ እርዳኝ፣ ልጄን እርዱልኝ፣ እዛ ውስጥ ሊሞትብኝ ነው ብሎ ልጁን ተሸክሞ ሲያመጡት ያው ሬሳ ነው የደከመ ነው። ልጄ ተረዳ።
ልጄን አሳከሙልኝ። እያሳከሙት እያለ ነው ታሞ እያሳከሙት ነው። ልጄን ደህና ነው። መድኃኒቱን ጀመረ የቲቪ ተብለው መድኃኒቱን ጀምሮ ቁጭ ብለዋል ወንበር ላይ። ልጁ ስጋ ይከትፍለታል ቁጭ ብሎ። ልጄን እስኪ አንዴ ሀቢባ ቤት ደግሞ ስገቢ እያየሁት ልጄ ሶፋ ላይ ቁጭ ብሎ እዛው አረፋ ደፍቆ ሞተ አልሽ። ሶፋ አላልኩም። ኧረ እኔ ሶፋ አይደለም ያልኩት፣ ሶፋ አይደለም። ወንበር ላይ እንደዚህ አስቀምጦት እንደዚህ ቪዲዮ ኮል እያወራሁት ወንበር ላይ ቁጭ ባለበት ነው አረፋ ደፍቆ የሞተው። ወዲያው ስልክ ወደቀ ከእጁ ላይ እንጂ እኔ ሶፋ የምን ሶፋ አለና እዛስ። ሀቢባ ቤት እኮ ነው የሰማሁት እሱን። ኧረ ሶፋ አይደለም ወንበር ላይ አስቀምጦት ምን ሶፋ አለ? ወንበር ላይ እንደተቀመጠ ልጁ ስጋ እየከተፈ አላየውም እሱ። ስለዚህ ይኸውልሽ እኔ የሰማሁት እሱን ሪከርድ እያገናኘኝ ነው። እሺ እኔ እሱ ያየሁትን ሪከርድ እኔ ራሴ እልክልሻለሁ ሪከርዱን። እኔ ጋር ያለው ሪከርድ እነሱ የላኩልኝ ሪከርድ ግን ይለያያል። እሺ አና እኔ ይኸውልሽ ለማንም ክፉ አይደለሁም። ብዙ እናቶች ግን እዚህ ሚዲያ ላይ መጥተው ያጭበረብራሉ። እኔም እኮ እንዴት እንደተረዳሽኝ አውቃለሁ። ከዛለታ እንዴት እንደሆንሽ ስታይ ፊቴን አይተሽ ብዙ ነገር ብለሽኛል ማለቴ። እና እንደዚህ አይነት ሰው አይደለሁም፣ ክፉ ሆኜ አይደለም። ዞሮ ዞሮ እኔ አጣራለሁኝ፣ ቤትሽ ድረስ እመጣለሁ፣ እኔ ራሴ ክስሻለሁ። አዎ ማርትዬ አንቺን በመልካምነትሽ ነው የምትታወቀው። አለመግባባት ስለሚኖር ከዛለታ ፎቶን አሳይቼሽ እንደዚህ አድርጌ ይኸው ማርታ ላሳየሽ ብዬሽ ነበር። ይኸውልሽ እኔ ራሴ እኔ ያወራቻት ለዚህ ነው ልሽ ማርቲ ተነጋገሩ ምለው ለዚህ ነው በቃ። ይኸውልሽ እኮ ሀቢባ ቤት ያወራችሁ እዚህ ላይ ነው። ሀቢባ ቤት ሆና ያወራችሁ እዚህ ነው። አዎ እኮ እኛ ቤት ሆና ደግሞ ቤቱ ሰፊ ነው። ኧረ ቆጥ የለውም። እንዴት እንደዚህ ትያለሽ? ቆንጆ ቤት ነው አልኩኝ። ቤቱ ደግሞ የአሁን ታች የነበርሽበት ቤት ነው። ስለዚህ እኔ አሁን ምንድነው ቪዲዮ ነው ቪዲዮ የተላከልኝ እዚህ ጋር ትክክል ነው። ሀቢባ ጋም ጥፋት የለም። በቃ ተነጋገራችሁ፣ ፈታችሁ። ከዚህ በኋላ ያለውን ነገር እችን እናት በቃ ተጎድታለች፣ ብዙ ነገር አታለች። ማርቲ ጥሩ ሰው ነሽ። የሚደረገውን ነገር ማድረግ ነው በቃ። ልጇ አርፏል፣ ነፍስ ይማር በቃ። ሁላችሁም እግዚአብሔር ይስጣችሁ። በተለይ ደግሞ በጣም አመሰግንሻለሁ። ቤት ድረስ ሄደሽ ለማርቲም ጥሩ ነው አገናኘሻት፣ ደስ ብሎናል በቃ። ስለዚህ ማርትዬ ወደኋላ አንሄድም በቃ። ትረጋጋ፣ ለአንቺም ጥሩ ነው ባለብሽ ጊዜ ቤታዊ ያገናኘውሽ ለዚህ ተባረክ። በጣም ነው ማመሰግንሽ። ለምን መሰለሽ ቲክቶክ ላይ በጣም ውሸት ነው ያለው እና በጣም አንቺን በተለይ ሳላመሰግንሽ አላልፍም። ትመጫለሽም ብዬ አላሰብኩኝም። የተለመደ ስለሆነ አብሮኝ ነው ፊት ለፊት ነው የሚውለው የነበረው አውቀዋለሁ። እኔ ከስራ ሰራ ይቻላል። እኔ እንደውም እሷን እኔ ሀናን ራሴ መጥቼ እኔ ቅርታ የምጠይቃት ሀናን ራሴ በአካል መጥቼ ቪዲዮ እየቀረጽኩ ለእናንተ አሳያለሁ። ራሴ ነኝ የምመጣው እኔ። በቃ ይሄ ነው የሚጠበቀው ማርትዬ ከአንቺ። እኛ ጥሩ ነገር ነው የለመድነው።